ሰላም ቤተሰቦች እንዴት አላችሁ? ዛሬ በአዲስ ቪዲዮ ተመልሻለሁ ማለት ነው። አዲስ ቪዲዮ አይደለም ኦብቪየስሊ ባለፈው ከለቀቁት ይሄ ሶስተኛ ክፍል ይሆናል ማለት ነው። ባለፈው እስከዚህ አንብበናል አይደለ? እነዚህን አንብበናል። ቸኮሌት በጣም ትወዳለች፣ ልክ እንደ ሕፃን ልጅ ነው የሚያደርጋት ብለን ተለማምደናል ማለት ነው። ዛሬ ደግሞ ቢያንስ ከዚህ ይሄን ሁለት መስመር እንለማመዳለን። እናንተ ይሄንን ቪዲዮ በደንብ ተከታተሉ። ወደዳችሁት ደግሞ ላይክ ሼር አድርጉ ለወዳጅ ይህን ትምህርት ለሚያስፈልጋቸው ጓደኞች ማለት ነው። በተጨማሪም ኦንላይን መማር የምትፈልጉ ተማሪዎች ከኔ ጋር ይህን አይነት ትምህርቶችን መማር የምትፈልጉ ተማሪዎች ኦንላይን ስለማስተምር እኔ በግል በዚህ ቁጥር ብትደውሉልኝ ከታች ባሉ ቁጥሮች ብትደውሉልኝ እኔን በኢሞ በዋትሳፕ በቴሌግራም ማግኘት ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርታችን እንሄዳለን። ስለዚህ አሁን እዚህ ጋር ለማንበብ አንድ ሰው ማንበብ ሲፈልግ ማድረግ ያለባቸውን ነገሮች ድጋሚ ዛሬም ላስታውሳችሁ። መጀመሪያ ምንድነው ፊደሉን በረጋታ ማየት። እዚህ ጋር የመጀመሪያውን ፊደል አይተን ሙሉን መጨረስ የለብንም። አንዳንዱን ፊደል አይተን ገጣጥመን ከዛ ጀምረን ለመለማመድ መሞከር አለብን። አሁን ይሄ የማን ቤት እንደሆነ ስንተኛ ፊደል እንደሆነ ይሄ የመጀመሪያ ስቴፑ በእይታ መለየት ነው። የማን ቤት ነው፣ ስንተኛ ቤት፣ ስንተኛ ፊደል ነው የሚለውን በእይታ ከለየን በኋላ ድምፁ አይከብደንም። ምክንያቱም የመጀመሪያ ፊደሎችን በተለይ የምናውቃቸው ከሆነ የመጀመሪያ አንደኛ ፊደሎችን የምናውቃቸው ከሆነ ምን አይከብደንም። ወደ ጎን ደግሞ ማንበብ አለ። ለምሳሌ ይሄ የአ ቤት ነው አይደለ? ስንተኛ ፊደል ነው የሚለውን ቅርጹን አይቼ ባቀው ያቀለልኛል፣ ፊደሉን ማን እንደሆነ ለማወቅ ማለት ነው። የአ ቤት አሁን ይሄ ስንተኛ ፊደል ነው? ስድስተኛ። ስለዚህ አ ፊደልን እስከ ስንት እንቆጥራለን ማለት ነው? እስከ 6። አ ኡ ኢ አ ኤ እ ፊደል ነች ይቺ ማለት ነው። ስድስተኛ ይሄ የሰ ቤት ነው። ስንተኛ ፊደል ነው? አራተኛ ፊደል ነው። አምስተኛ፣ ስድስተኛ። አሁን ይሄ ፊደል የሰ ቤት ሆኖ ሰባተኛ ፊደል ላይ ያለው ሳይን ስናየው እዚህ ጋር ይኸው ሰ ሱ ሲ ሳ ሴ ስ ሶ እስከ ሰባተኛው ሶ ነው። ስምንተኛ ላይ ያለች አሁን ወይም ይሄ ዲቃላ ፊደል የሚባሉ አሉ አይደለ? ያቺ ፊደል አንቺ ሷ ትባላለች። ሰ ሱ ሲ ሳ ሴ ስ ሶ የምናገኛቸው ብዙውን ጊዜ እነዚህ ነው። ሰባቱን ስምንተኛው ዲቃላ ነው። ወይ አንዳንድ ፊደል ገበታ ላይ ስምንተኛ አድርገው እንደዚህ ያስቀምጧታል። አንዳንድ ጊዜ ደግሞ ከታች እነዚህን አንድ ላይ ያስቀምጧቸዋል። ግን ያው ሷ ትባላለች። ዲቃላ ፊደል ነው የሚባሉት የሌላ ስማቸው ብቻቸውን ስለሚቀመጡ ነው። ስለዚህ ያኛው ፊደሏን ምን ይላል ማለት ነው? እሷ ነው ማለት ነው። ይህቺ እሷ ነች። ይሄ የነ ስድስተኛ ፊደል ነኑ ኒ ናኔ ን ነኑ ኒ ን። ስለዚህ ሷ ን እሷን ይላል ማለት ነው። ቀጣይ ይሄ የለ ፊደል ስንተኛ ፊደል ነው? የለ አራተኛ። ለሉ ሊ ላ ለሉ ሊ ላ አራተኛ ፊደል ነች ይቺ ማለት ነው። ቀጣይ ይችኛቱስ ገቤት የመጀመሪያ ፊደል ነው ማለት ራሱ ገ ነው። ላ ገ ይሄ የኘ ቤት ስድስተኛ። ኘ ኙ ኚ ኛ ኘ ኚ ላ ገ ኚ እሷን ላገኝ እሷን ላገኝ። እሺ ይሄ ከቤት ነው። የከስንተኛ ፊደል ነው? ከአራተኛ። ከኩኪካ አራተኛ ማለት ነው። ሰ የመጀመሪያ ፊደል ስለሆነ ሰ። ይሄ የበ ስድስተኛ። በቡ ቢ ባ ቤ አምስተኛ ቤ ስድስተኛ ብ ካሰብ ይሄ ብ ነው ማለት ነው። ይሄ የከስንተኛ ፊደል ነው? ሁለተኛ። ከኩ ይሄ እዚህ ጋር ያነበብኳት ኒ ነች። ካሰብኩኝ ካሰብኩኝ። መጀመሪያ ላይ አካባቢ አንብባችሁ የምትጨርሱት ከሆነ ካሰብኩ ምናምን ብላችሁ የተለየ ትርጉም ያለው ልትናገሩ ስለምትችሉ ማድረግ ያለባችሁ ፊደሉን እስከ መጨረሻው እያንዳንዱን ለይታችሁ አንብባችሁ አይታችሁ በወደ ድምፅ መናገር ይሆናል ማለት ነው። እሺ ይሄ እዚህ ጋር እንሄዳለን። እቺ ፊደል
የመጀመሪያ ፊደል ስለሆነች የነች የገ ስድስተኛ ግ የደ ስድስተኛ ድ የግድ። ይሄ ቸ አንደኛ ፊደል ስለሆነ ቸ ነው። የከ ሰባተኛ ኮ የለ አምስተኛ ቀለበት አላት ለሉ ሊላ ሌ ሌ ቸ ኮ ሌ ሄ ት ቸኮሌት የግድ ቸኮሌት። እሺ እነዚህ እናንብብ። እቺ ከቤት ነች አይደለ? ከ ይሄ ሰባተኛ ነው። ይቺኛቱ ግን የከ ሶስተኛ ፊደል ከ ኩ ኪ ከ ኩ ኪ ኪ ነች። ይቺ አምስተኛ የሰ አምስተኛ ሰ ሱ ሲ ሳ ሴ ሴ ነች ማለት ነው። የከ አምስተኛ ሴ ነች። እነዚህ ጋር እንሂድ። አሁን እነዚህ ሁሉንም ስታያቸው ስድስተኛ ፊደል ናቸው። ይሄ የወ ስድስተኛ የሰ ስድስተኛ የጠ ስድስተኛ ው ስ ጥ ው ስ ጥ ጥ ጥን እስከ ስድስተኛ እንቁጠር። ጠ ጡ ጢ ጣ ጤ ስድስተኛ ጥ ውስጥ ውስጥ። ይሄ አንደኛ ፊደል መ የነ ስንተኛ ፊደል? ሰባተኛ የነ ሰባተኛ ነኑ ኒና ኔን ኖ ሰባተኛ ማለት ይሄ ር የረ ስድስተኛ ር ረሩ ሪራሬ ር። ስለዚህ መአል ኖ ር መኖር መኖር። እሺ እዚህ ጋር ይሄ አንደኛ ፊደል ነው። ይሄኛው ስንተኛ ነው? አንደኛ ነው። ይሄ አንደኛ ነው። እቺ ስድስተኛ ነች። ይሄ አ ለ በ ይሄ የተ ስድስተኛ ተ ቱ ቲ ታ ቴ ት ስድስተኛ ሲሆን ት አለበት አለበት አለበት። ይኸው እሷን ላገኝ ካሰብኩኝ የግድ ቸኮሌት ኪሴ ውስጥ መኖር አለበት። እሷን ላገኝ ካሰብኩኝ የግድ ቸኮሌት ኪሴ ውስጥ መኖር አለበት። ይህን ይመስላል ማለት ነው ተመልካቾቻችን። ይህን ቪዲዮ በጣም በደንብ ስለሚያገዛችሁ ማስታወሻ እያያዛችሁ ማየት አትርሱ። መማር የምትፈልጉ ተማሪዎች ደግሞ በዚህ ስልክ ቁጥር ከታች ባሉ ቁጥሮች ለእኔ ደውሉልኝ። እስከዛው መልካም ጊዜ